ዲያቆን ኤፍሬም ይነሰው እባላለሁ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዲቁና አገልግሎት ካለፉ ወንድሞች አንዱ ነኝ። አሁን በስነ ጽሁፍና በድርሰት እንደዚሁም በግጥም ስራዎች እንደዚሁም በአርትዖት ስራዎች የምኖር ኢትዮጵያዊ ነኝ። በመሰረቱ ገና መዝሙር በዓል ነው። በዓሉ ራሱ መላእክት ስብሐት ለእግዚአብሔር በሰማያት ብለው ለእግዚአብሔር በሰማይ ምስጋና ይሁን ወይም በሰማይ ለሚኖር ለእግዚአብሔር ምስጋና ይሁን ወሰላም በምድር ለሰው ልጅ በምድርም ሰላም ይስፈን ለማለት ስምረቱ ለሰብ ለሰው ልጆች ሁሉ በጎ ፈቃድ ይሄ ምስጋና የቀረበበት ዕለት ነው። ባለ ልደት እግዚአብሔር ሰው ሲሆን ሰው የተናቀ የወደቀው የነበረው ስጋ በእግዚአብሔር ከብሮ ትልቅ ሉዓሌ ወይም ልዕልና አግኝቶ መለኮት የተዋሃደው በዚህ ቀን ነው። ምንም እንኳን በጽንሱ ቢሆንም እግዚአብሔር ሰው ሆነ የምንለው ከጽንሱ ጊዜ ጀምሮ ቢሆንም ተወልዶ ተገልጦ ያየ ነው። አምላክ ሰው ሆኖ ሰው አምላክ ሆኖ ያየ ነው በልደት ነው። ጽንሱ አይታይም፣ ሲወለድ ነው የምናየው። እና በዚህ ዕለት መላእክትና እረኞች አብረው የዘመሩት እንደዚህ እያሉ ነው። ቅዱስ ሉቃስ ወንጌል ተጽፏል። የእግዚአብሔር በሰማያት ምስጋና ይሁን በምድርም ሰላም ለሰው ልጆች ሁሉ በጎ ፈቃድ ማለት በጎ ነገር ማዳን፣ የእግዚአብሔር የማዳን ስራ፣ የእግዚአብሔር ቸርነት ሊደረግላቸው ነው። ምክንያቱም ይጠብቁት የነበረ መሲሁ እነሆ ተገልጦ በስጋ ተወልዶ ታይቷልና በበረት ከዚህ በኋላ ለሰው ልጆች ሁሉ በበጎ ፈቃድ ሊደረግላቸው ነው እየተባለ የተዘመረለት መዝሙር ከገና ጋር ያለው ግንኙነት ቀጥተኛ ነው። በአእላፋት ዝማሬ አደባባይ ላይ ወጥቶ የሚታዩ ምእመናን የሚዘምሩት ያንን ለማስታወስ ነው። መላእክት፣ እረኞች፣ አጠቃላይ በዛ አካባቢ የነበሩ ሁሉ ተሰብስበው በበረት የተገለጠውን እግዚአብሔር በምስጋና ዘምረውለታል፣ አወድሰውታል። ዛሬ ቤተ ክርስቲያን የምትቆመው ማህሌት፣ የምታደርሰው ምስጋና፣ የምትቀድሰው ቅዳሴ የዛ የመላእክት ምስጋና ማስታወሻ ነው። ነጭ ነጭ ለብሰን የምናከብረው ባለ ልደት በኃጢአት ከመጥቆር ወደ ጽድቅ፣ በጽድቅ ወደ መንጻት፣ በጽድቅ ወደ መታደስ የደረስንበት ያ ክርስቶስ ሰው የሆነበት ወይም ሰው መሆኑን ያወቅንበት ቀን ስለሆነ ነጭ ነጭ ለብሰን አምላካችን የምናመሰግንበት የመዝሙር ቀን ነው። የደስታ ቀን ነው። መዝሙር ደስ ያለው ይዘምር፣ የከፋው ይጸልይ ነው የቅዱስ መጽሐፍ አስተምሮ። የደስታ ቀን ስለሆነ ነው የምንዘምረው። መዝሙር ሲባል የግዕዝ መዝሙር አለ በቤተ ክርስቲያን የሚቀርብ በማህሌት፣ በአማርኛ ደግሞ በበገና፣ በማሲንቆ፣ በዋሽንት፣ በከበሮ፣ በክራር የሚቀርብ መዝሙር አለ። ከመዝሙር ክፍሎች አንደኛው የበገና መዝሙር ነው። በበገና ደግሞ እንደሙያው በበገና ዝማሬ እየደረደረ በዓሉን ማክበርም ይቻላል ማለት ነው። ምንም እንኳን ሁሉም መሳሪያ ቢፈቀድም በዕለቱ በከበሮ መዘመር ቢቻልም ከጾም በተለየ ሁኔታ በገና ራሱ በልደት ቢዘመርበት አያሳፍርም። በነገሮች ላይ በገና የጾም በአብዛኛው የጾም ይሁን እንጂ ለትንሳኤም ለልደትም መሆን ይችላል። አደራደሩ እንዲያውም በዛ ግርግር ሁካታ ሰው እንዳያሸንፈው ለመመለስ ቅኝቱን የአእምሮን ቅኝት ለማረጋጋት አመቺ ስለሆነ የበገና መዝሙርም ከልደት ጋር ቀጥተኛ ግንኙነት አለው። ምናልባት በኋላ ታንሽ ይሆናል። ሌሎች መዝሙሮች ላይ መጥቀስ እንችላለን። የእግዚአብሔርን ሰው የመሆን ጥበብ ከሚያወድሱና ከሚገልጡ ዝማሬዎች አንዱ የበገና መዝሙር ስለሆነ በሌላ መዝሙራቸው እንዲያውም መጋቢ ሰባት አለማዋጋ የእግዚአብሔርን ሰው መሆኑን ከልደቱ ከጽንሰቱ እስከ እርገቱ ድረስ እስከ ዳግም ምጽአቱ የዘመሩበት ሌላ አልበም አላቸው። አንድ መዝሙር አላቸው። በስመ አብ ብለው ጀምረው ልክ የጌታ እጹብ ድንቅ እንጂ ነው የጌታ ጽንሰቱ የሚል የበገና መዝሙር አላቸው። በዚህ ሁሉ ምክንያት አልቀው ሕፃናቱ እያሉ በጌታ በኢየሱስ ክርስቶስ ልደት የአካባቢው ገዢ ሄሮድስ ስልጣኑን የሚቀናቀን መስፍን መጣብኝ ብሎ በመስጋት የገሊላና የአውራጃዋ ሕፃናትን አስጨርሷል። እና ጌታ ከተወለደ በኋላ በዛ በገሊላ አውራጃ የደረሰውን እልቂት፣ ጌታ ከእናቱ ጋር ወደ አፍሪካ ወደ ግብጽ መሰደዱን፣ ከዛ በኋላ ተመልሶ እንደ ሰው በየጥቂቱ አድጎ በኋላ ለመስቀል ደርሶ ሞቶ ተነስቶ ማድረጉን ዳግም ለፍርድ መምጣቱን የሚያሳይ መዝሙር አላቸው። ስለዚህ እጹብ ድንቅ እንጂ ነው ብሎ ነው የሚጀምረው። እጹብ ድንቅ እንጂ ነው። አንዱ እጹብ ድንቅ የተባለው አንደኛው በዛ መዝሙር ልደቱ ነው። ቅዱስ ያሬድም መንክር ሰባተ ልደቱ የሚል መዝሙር አለው። ቅዱስ ያሬድ የተባለው ሊቅ የደረሰው የልደቱ ነገር ድንቅ ነው፣ አስደናቂ ነው ማለት ነው። በእርግጥም ድንቅ የሚለው ቃል ራሱ አይገልጠውም። ምክንያቱም አምላክን ያህል ጌታ በሴት ማህፀን አድሮ ያለ ወንድ ዘር በነገራችን ላይ ከሕገ ተፈጥሮ ውጭ በሆነ ስርዓት ሰው ሆኖ ተገልጦ ስታይ በእርግጥም ድንቅ ነው። ቅድም እንዳልኩሽ የሆነ በቀመር ለሰው ማስረዳት የማትችይው አምነሽ የምትቀበዩ በቃ እጹብ 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 ብለሽ የምታልፊው በኦርቶዶክሳውያን አስተምሮ አዕማደ ምስጢር የሚባሉ 5 አዕማድ አሉ። የቤተ ክርስቲያን አስተምሮ ማዕከሎች እና ሊቃውንቱ ተርጉመው አመስጥረው ይሄ ሁሉ እንዴት ሊሆን ይችላል ቢሉ እንዲያው ይሄንስ እጹብ እጹብ ብለው ያለፉታል እንጂ አይናገሩትም ይላሉ። በሌላ ቦታም ስላሴ ትትረመም ወትትነገር የሚል ትምህርት አለ። ስላሴ ትደነቃለህ ትነገርም አለህ አይነት ትትረመም ወትትነገር ዝም ተብለህ
በዝምታ ውስጥ ትመሰገናለህ፣ ትገለጣለህ እንደማለት። ወተት ነከር ከሆነ ትደነቃለህ፣ ወተት ነገር ከሆነ ትነገራለህ ማለት በዝምታ የምትናገሪው አምልኮ አለ። በቃ እጹብ ዝም ብለሽ በማድነቅ ብቻ ሳትናገሪ ዝም በማለት ብቻ በሀሳብሽ የአምላክሽን ታላቅነት የምትናገሪባቸው አንዳንድ የታሪክ አጋጣሚዎች አሉ። አንዱ ልደት ነው። ይህ ልደት ድንቅ ነው። ድንቅነቱ ደግሞ በመዝሙሮችም ተገልጧል። ቀዳሚው ከኢትዮጵያ ሊቃውንት ቀድሞ የነገረን ይህ ልደቱ ድንቅ መሆኑን ቅዱስ ያሬድ ነው። ከሱ በፊት በኦሪት የነበሩ በትንቢት ነግረውናል። ቅዱስ ያሬድ በዜማ አሳምሮ ነገረን። ከሱ በኋላ በአማርኛ እንደ መጋቤ ሰባት ዓለሙ ዋጋ ያሉ የበገና ዘማሪያን እጹብ ድንቅ እንጂ ነው የጌታ ልደቱ እያሉ ዘምረውለታል። ስለዚህ የበገና መዝሙር ከልደት ጋር ግንኙነት አለው፣ እንዲኖረው ማድረግም ይቻላል። እንዳው ከቤተ ክርስቲያን ከሚቀርበውን ጀምር። አማን በአማን አማን በአማን አማን በአማን አማን በአማን መንክር ስብሐተ ልደቱ መንክር ስብሐተ ልደቱ መንክር ስብሐተ ልደቱ መንክር ስብሐተ ልደቱ የሚለው ቅዱስ ያሬድ ተናገረው ያልኩሽና በቤተ ክርስቲያን ከሚቀርቡ የቅዱስ ያሬድ ድርሰቶች አንደኛው ሆኖ በኋላ ፈጠን ፈጠን ባለ መዝሙር የሚቀርብ በወረብ አይነት የተዘጋጀ መዝሙር ነው። ይኸውም አማን በአማን በእውነት በእውነት መንክር ስብሐተ ልደቱ የእግዚአብሔር የመወለዱ ምስጋና ወይም የመወለዱ ነገር ድንቅ ነው ማለት ነው። ይሄ ቅድም እንዳልኩሽ አርንቀን የምናልፈው እንዲህ ሆኖ ተወለደ እንደዚህ ሆኖ ተገለጠ ብሎ መናገር አላረካው ሲል አንድ ሊቅ የቤተ ክርስቲያን ሊቅ መጨረሻ በቃ ቃል ሲያጣ ድንቅ ነው ብሎ ይተዋል። ይሄ አንደኛው መዝሙር ነው። በአማርኛ እኔ እንደውም ቢሰሙ ነው። በዚህ አጋጣሚ የአእላፋት ዝማሬ አንዱ ጥቅሙ ሰው ሁሉ ዘማሪ እንዲሆን እያደረገው ስለሆነ እዛ የሚቀርቡ መዝሙሮችን ያጠና ሰው እዛው በያለበት ሆኖ ቢዘምር ጥሩ ነው ብዬ አስባለሁ። ምሳሌ ሊቀ መዘምራን ይልማ ኃይሉ ከዘመራቸው አንደኛው አለ ለየት ያለ ቅላጼ ያለው ቀልብን የሚሰበስብ አበስማችሁን ብቻ ነው ማስታውሰው፣ ግጥሙን አላስኩትም። ወደ አንቺ የመጣው በብሩህ ደመና ከሦስቱ አካል አንዱ ክርስቶስ ነውና የሚል መዝሙር አለ። ይህንን ቤታቸው ስሙት። የመዝሙር ባለሙያም ስላልሆንኩ እሰይ ተወለደ ያለ መድኃኒት ያለ መድኃኒት ያለ መድኃኒት እሰይ ተወለደ ያለ መድኃኒት ያለ መድኃኒት ያለ መድኃኒት በነገሮች ላይ በጣም ብዙ መዝሙሮች ከሚቀርብባቸው በዓላት እንዲያውም ጥሩ ነው ያሳወሽኝ። ብዙ መዝሙሮች ከምናገኝባቸው በዓላት አንደኛው ይሄ ነው። ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባላት ለጌታችን መድኃኒታችን ኢየሱስ ክርስቶስ በዓለ ልደት እንኳን አደረሳችሁ እንላለን። አመሰግናለሁ ስለጋበሽኝ።